ጥሩ ያው የቤተሰብ ጉዳይ ስለምናወራ ላረጋግጥ ብዬ ነው አለ ወደ አስቱ በፈገግታ እየተመለከተ። ፈገግታው ይጨንቃል። ከንፈሮቹ ወይ በደንብ አይከፈቱ ወይ አይገጥሙ፣ እንዲሁ ሄድ መለስ እያሉ ይንቀጠቀጣሉ። በማጭድ የተጋጠ የሚመስል ጺሙ ቅሪቱን አጥንታም ጉንጩ ላይ ዘርቶት በሽተኛ አስመስሎታል። ጥላሸት የተዘራበት አጥንታም ጉንጭ ደግሞ እኮ ሲያደርጉ አይቶ ቅርጸ አፉን በጺሙ ተከቦ ሲታይ በኮሸሸላ ዙሪያ የታጠረ የደረቀ የውሃ ጉድጓድ ይመስላል። ወቼ ጉድ! ምን ሊል ይሆን? ጭንቀት ገደለኝ። የመጣሁት ሌላ የሚመጣልኝ ሰው ስለሌለ ነው። ላቀው እባላለሁ አለና ድንገት ቆሞ አስቱን እጇን ጨበጣት። እኔና ሮዛን ረሳን። ያው የመጣሁት መጥቼ መናገር ስላለብኝና ስልኩ ጮኸች። ልክ እንዳይጥ ነበር ጽው ያለችው። ገና ሲያወጣት ስልኳ ቀድረ ቀላል መሆኗን አውቄያታለሁ። እጁን እስከ ክንዱ ሱሪው ኪስ ውስጥ ከከተተና ዙሪያዋን በፕላስተር መቀነት የተተበተበች ቀይ ስልክ አወጣ። ይኸው እንዳልኳት ናት ካልኳት ተበሳለች። ስልኳን ከኪሱ ሲያወጣት ጩኸቷ ተቋረጠ። የሆነ ነገሯ ኪሱ ውስጥ ስለቀረ እንደገና ኪሱን ፈትሾ ክዳኗንና ባትሪዋን አወጣ። ተበታትራ ነበር የወጣችው። በጥንቃቄ ከጣጠመና ኮቱ ኪሱ ውስጥ አስቀምጦ ወሬውን ቀጠለ። እና የመጣሁት መጥቼ እርሶን ለማግኘት ነበር፣ ያው አግኝቼዎታለሁ ብሎ ፈገግ አለ። አስቱን እንዳገኛት ለራሱም አላመነም መሰል። አዎ አግኝተኸኛል። ከየት ነው ግን የመጣኸው? እንደው ዘነጋሁ መሰል አላወቅኩም አለሽ በጨዋነት አስቱ። አይ አልዘነጉኝም፣ ድሮውንም እኮ አያውቁኝም አለ። እንደዛ ነው። ታዲያ እኔን እንዴት አወቅከኝ? አላወቅኩትም፣ ያው ልተዋወቅዎት ነው የመጣሁት። እሌን ነበር ያስጨረሰኝ። ወደዚያ ማን እንደሆንክ ተናገር ማለት አምሮኝ ነበር። እግዚአብሔር ይለት መንዛዛቱን ቀጠለ። ሰው እኮ ደፍሮ ካልተዋወቀ መቼስ። ልክ ነው አለች አስቱ እንዲናገር ለማደፋፈር እንጂ ያላለቀ አረፍተ ነገር መቼም ቢሆን ልክ ሆኖ አያውቅም። የመጣሁት ለዚሁ ነው እኮ። ለምኑ? አለች አስቱ ገርሟት። ያው ለመተዋወቅና ከተዋወቀን በኋላ አንዳንድ ቤተሰባዊ ጉዳዮችን ለመነጋገር። ይኸው ተዋወቀን። እስቲ የመጣህበትን ንገረኝ። አስቱ ትንሽ ኮስተር ያለሽ መሰለ። የመጣሁት ያው ሮዛን ማለቴ ልጅዎን ሮዛን ላገባ ስለፈለግኩ እርሶ እንዲፈቅዱልኝ ነው። እባክዎትን እማማ አስቴር ብሎ ተንደርድሮ አስቱ እግር ስር ተደፋ። ቀስ ብዬ ወደ ሮዛ ዞርኩ። ሶፋ ላይ ሳይሆን የኤሌክትሪክ ወንበር ላይ እንዳስቀመጡት የሞት ፍርደኛ ደርቃ ቀርታለች። ሙልት ያሉ ቀይ ጉንጮቿ ገርጥተው አይኗ ባዶ ጠርሙስ መስሏል። አረ ተነስ የኔ ልጅ አለች አስቱ ምኑም እንዳልጣማት ታስታውቃለች። ልጁ ተነስቶ ቆመና እሺ ያሉኝ ማዘር ሲል በጉጉት ጠየቀ። አክብረኸኝ ስለመጣ ተባረክ፣ ግን አሁን ዘመኑ ሰልጥኗል። ማነህ ላቀው? ራሳችሁ ተነጋገሩ እዛው ብላ ሮዛን አጋፈጠቻት። ሮዚ በርግጋ ተነሳች። ከዛ ምን አይነቱ ነው ብላ ወደ ጓዳ ገባች። አስቱ ግራ ተጋብታ እንዲህ አለችው፣ እንደው ወጉም ባህሉም እንዲህ አልነበረም። ቢጠፋ ያንተ ቢጤ እንኳን አንድ ሁለት ሰው ይላካል፣ ሰተት ብሎ ኖር እኮ ነው። አስቤ ነበር አለ አንገቱን ደፍቶ፣ ግን ሰው አጣሁ፣ ዘመድም የለኝም። እና ደግሞ የምነግራቸው ሰዎች ሁሉ ለራስ ሳትሆን ሚስት፣ ጠግበህ ሳትበላ ሌላ ዕዳ መጨመር እያሉ አሸማቀቁ። አስቤ ነበር፣ ሰው የለኝም እንጂም አስቤ ነበር። ሮዛን ስለወደድኳት ነው። እንደው እሺ ቢሉኝም ቀጥሎ ምን አባቴ ያደርግ እንደነበረ እንጃ። ራሴ እሷን በማሰብ ከሚፈነዳ እንዲሁ ነገሩን አፈንድቼው ይለይለት ብዬ ነው። ሮዛን እወዳታለሁ። ሮዛ ቀይ ቆንጆ ልጅ ናት። ሰው ለራሱ ሽማግሌ ቢሆን አልኩ። ትክክለኛው ሽማግሌ እኔ ነኝ። የሮዛን ፍቅር ምን ያህል እንዳለምኩት የሚያውቅ ሽማግሌ ማን አለ?
በማድርባት በፈራረሰች ቤት ብርሃን የዘራች ማን ናት? ሮዛ ናት። ሮዛ የእርሶ ልጅ። ማንም እንደ ሰው በማያየኝ ሀገር እንደ ጥራጊ በተጣልኩበት መንደር ሰው መሆኔን ለልቤ የነገረው የሮዛ ፍቅር ነው። ሮዛ የእርሶ ልጅ። ወደ በሩ መንገድ ጀመረ። አነጋገሩ ተረጋግቶ ነው። ፍርሃቱ ሁሉ ጠፍቷል። መቼስ የፈጣሪ ትልቅነት ይህን ፍቅር ሰው እንኳን ቀና ብዬ ማላይ ትንሽ ሰው ላይ ጥሎት ሰው ፊት አቆመኝ። እንደ ሰው ልሁን ብዬ እንጂ እሱስ እሺ ቢሉኝ ሮዛን የት እንደምወስዳት እንጃ። ሮዛ እኮ 4 ዓመት ከልጅነቷ ጀምሮ 12ኛ ክፍል እስክትሆን ዩኒቨርሲቲ እስክትገባ ስወዳት ነው የከረምኩት። አልተማርኩም። እንደው የእግዚአብሔር ነገር እኔ ላይ ይህንን ፍቅር ቢጥለው እኔው ሽማግሌ ሆንኩ። ሆድህን ሳትሞላ ይላሉ። ፍቅር ከሆድ በተረፈ ነገር ይመጣ ይመስል ይኸው ሆድ አልሞላም ብሎ መች ተወኝ። ለራስ ሳትሆን ይላሉ። ምንድነው እኔ ማለት? ለራስ ከሆኑ በኋላ በተረፈው ይፈቀራል እንዴ? ራስን ጥሎ እንጂ ለሌላው መኖር። ሮዛን የእርሶን ልጅ ወድጄ ስንት ዓመት ሙሉ ዘመድ የለኝም። ሮዛን እያሰብኩ ሺህ እልፍ ሆኜ ኖርኩ። ማንም አይደለሁም። ለራስ ሲቆርሱ አያሳንሱ ይባል እንጂ ቅሉ ስለ ራሴ አብዝቼ አሳንሽም የምቆርሰው የሌለኝ ኑሮ ቆራርሶ እዚህ ያደረሰኝ ከንቱ ነኝ። ሮዛ ያንቱ ልጅ ግን በሕይወቴ ውስጥ ትልቁ ቁራሽ፣ ትልቁ ድርሻዬ ነበረች። ሮዛ ያንቱ ልጅ ሳያት እኮ ልቤ ውስጥ ገነት ይፈጠራል። ፍቅሯ እንደ እግዚአብሔር የገነቱ አስተዳዳሪ መንገዱ ምንድነው የሚነጠፍበት? ሮዛ ስታልፍ ቢጫ ይሆናል። ሮዛ ስትስቅ በደስታ ለቅሳለሁ። እጆቿ እንደ ሩቅ ሀገር ህልም ናቸው እግሮቿ። ደህና ዋልሽ አልኳት አንድ ቀን። አይታርጋኝ በዝምታ አለፈች። አየችኝ። አይኖቿ አዩ። ቢያንስ የምታይ ሰው ነኝ። በክፉም ይሁን በደግ መታየት መኖርን ነው የሚገልጸው። ሮዛ አየችኝ። አይኖቿ ካለመኖር ፈውሰውኝ ይኸው አለው አለና በሐሴት ፈገግ አለ። ከንፈሮቹ አልተንቀጠቀጡ። በነጻነት ፈገገ። ከተቀመጠበት ተነሳና ከቤት ወጣ። ሲወጣ የበሩ ጉበን አናቱን ገጨው። ደህና ዋሉም አላለም። ተከትዬ ወጣሁና በሩ ላይ ቆሜ በግርም ታየሁት። የማይሰማ ነገር እያነበነበ በጣም የሰፋውን ሱሪ፣ እጅግ በጣም የሰፋውን ኮት እየተርገበገቡ እየተውለበለቡ ሆድ የባሰው አገር ባንዲራ መስለው ወደ ታች ወረደ እየተጣደፈ። ከሩቅ ሳየው አሳዘነኝ። ከዛ በኋላ እስከ ማታ እኔም ሮዛም አስቱም ስለዚህ ጉዳይ አንዲትም ነገር ትንፍሽ አላልንም። በየፊናችን እያሰብነው እንደነበረ ግን አያጠያይቅም። ማታ ወደ ቤቴ ሲሄድ ሮዛ ሸኘችኝ። እንደ ሁል ጊዜው እኛው ግቢ በር ላይ ቆመን ከላይ ጨረቃ ከታች የነፍሳት ሲርሲርታና የነፋሱ ፉጨት ባየለበት ጨለማ ውስጥ ሮዛ ለስለስ ባለ ድምፅ እንዲህ አለችኝ። አብርሽ፣ የቀድሞ ሰውዬ አሳዘነኝ። ሙሉ ቀን ሌላ ነገር ማሰብ አልቻልኩም። እኔስ ብትይ ግን እዚህ ሰፈር አይተው ታውቃለህ እንዴ? እኔ እንጃ አላስታወስኩትም። ዝምታ። ዛፎች ይንሾካሾካሉ። ነፍሳት ስር ጽው ይላሉ። ጨረቃ እንደ ትልቅ የቅቤ እንክብክብ ወዛም ብርሃኗን በእኛ ላይ እየቀለጠ ፍስስ ይላል፣ የጨለማ ድርቀቱን እያረሰረሰ። ቁመቱ ደግሞ ሲያምር አለች ሮዛ ልስልስ ባለ እንደ ጨረቃ በሚቀልጥ ድምፅ። ለመጀመሪያ ጊዜ ወንድ ስታደንቅ ሰማኋት።